ባለታችን ናቸው። ይኸው ራሱ ብዙ አልመጣም። ብዙ ጥርጊያ ብዙ ውጣ ውረድ ተከፍሎበታል። አንዳንዴ ከአውደ ዓመት እስከ አውደ ዓመት ከዓመት እስከ ዓመት ቤተክርስቲያን እንዲሁ የወረደች ይመስለው ይኖራል። ከመስከረም እስከ መስከረም አጠቃላይ ምልልሶች ብዙ ውጣ ውረድ ድካም ያላቸው እንዲሁ ተሰርቶ ያለቁ የሆኑት ዛሬ የምናያቸው ዝም ብሎ አይደለም የሚለው የራሱን አጀንዳ ይዞ የሚታይ ስለሆነ ብዙ ባለው መልካም ነው። እንኳ ዛሬ በደንብ ላወራችሁ ፈልገው መረዳት ኦርቶዶክሳዊ መረዳት እና ጊዜውን ወቅቱን አይቶ ችግሮቹን ማነው የሚወደን ማነው የሚጠላን፣ ለሚወዱናል ለሚጠሉናል ኦርቶዶክሳዊ ድካሞች አሉ። የሉ መሳሰሉ ነገሮችን እንድታይ በተለይም በየግቢ ጉባኤያት ወጣት ወንድሞቻችንን በሆነ መንፈስ በጭንቀት ዓለም የሚያልፍ እያስመሰሉ በአባልነት በምንነት ብዙ የተናኮሉ ስላሉ ስለዚያም ጭምር በደንብ ማውራት ፈልጌ ነው። ሰምታችሁ ትሆናላችሁ ብዬ ያስባለሁ። ባሰቡትም ብዙዎች ተመዘገባችሁ ስለምትኖሩ፣ ብዙዎች ደግሞ በዚያው ዳርዳርታ ውስጥ ስለምትኖሩ፣ ብዙዎች ደግሞ የተደናገራችሁ ስለምትኖሩ ኢትዮጵያ የኢትዮጵያ ሕዝብ 80 ወይም 70% ሊያለቅ ነው። 30% ሊቀር ነው። ንጉሱ ቴዎድሮስ ሊመጣ ነው። በዚያ ሲመጣ ተመዝግባችሁ መታወቂያ ወስዳችሁ ቆዩ ብዙ እናንተ ናችሁ የሚል ሰጥታችኋል አይደለ? ተመዝግባችኋል። መታወቂያ ያወጣ የሚያሳይ ማውጣት አይደለም እንዴ? ስታት ችግር የለበትም። ተማሪ ብዙ ተማሪ መታወቂያ እንዳወጣ አይታችኋል። ከዶሮሙ በር ላይ አረንጓዴ ቢጫ ቀይ የለጠፈ አላያችሁ? አዶርማችሁ አካባቢ ስታልፉ አላያችሁ? መቅሰፍቱ ሲመጣ እንዲያልፉ አላያችሁ? አሁን በየኪሱ ሊበረበር ብዙ ኪስ ላይ የመቅሰፍት ማለፊያ መታወቂያ ይዟል። ብዙዎች አለ ኪሳቸው ላይ ቦርሳቸው ኪሳቸው ላይ። ስለዚህ አዳወራችሁ የፈለጉት ዋናነት እኛ እንግዲህ አንዱ ስናልፈው አንዱ ስናልፈው አንዱ እየመጣ አጀንዳ እየተሰጠን ለሌላው አጀንዳ ማንሰት ጊዜ አልቃሻ ጥረት አደረጉ። አጀንዳ ማንሰት ይህ ለማለት በ1930ዎቹ ሁለተኛ የጣሊያን ጦርነት ሲጀመር ጣሊያን ኢትዮጵያን ለመውረር ሲመጡ የመጀመሪያ ያሰቡት ሀሳብ ነበረ። መጀመሪያ መጥተናል፣ ግን ድል አድርገውናል። አሁንስ እንደማያሸንፉን ምን አቅም ይኖረናል የሚል መወያያ አጀንዳ ነበራቸው እና አንድ የቀረጹት ንድፈ ሀሳብ ኢትዮጵያን እንደ በፊቱ ላለመሸነፍ ባሕታውያንን አሰልጥኖ መላክ የሚል ነበር። የሰለጠኑ ባሕታውያን በየቋንቋው የሚናገሩ አሰልጥነው ሲጨርሱ ኢትዮጵያ ላይ ላኩ። ንጉሱ ይወድቃሉ፣ ጣሊያንም ይገባል፣ አማራጭ የላችሁም ተገዙ የሚል ማስወራት ጀምሮ ሁለተኛው ጣሊያን ላይ የተሸነፍነው በባሕታውያን ነው። ታውቃላችኋል? የሚያውቃልኝ ሐሰተኞችን አሰልጥነው ላኳቸው። ከዚያ ሲያወሩ ሊከተል የነበረው እንግዲህ አማኝ ስለሆነ ህዝባችን አማኝ ስለሆነ ከአባቶች መጣ የተባለ ተቀባይ ስለሆነ በቃ ከነሱ ከመጣማ እያለ ወደኋላ ማለት ጀመረ። በኋላ ደግሞ እውነተኞች ባሕታውያን እንደ አቡነ ጴጥሮስ ያሉ አባቶችም ሲናገሩ አይቶ ደግሞ እገሌን ሃይማኖቴን አልለውጥም ብሎ ደግሞ 5 ዓመት ማለማ አለ። ጉዳዩ በዚህ ነበረ። በዘመነ መሳፍንት ሚስዮናውያን ትልቅ ስራ ይሰሩ ነበሩ። ባሕታዊ ማሰልጠን ነው። በዘመነ መሳፍንት ያሰለጥኑና መስፍኑን ይሄዱና እግዚአብሔር ገልጦልኛል፣ አንተ ወደፊት ንጉሥ ትሆናለህ፣ የመጨረሻ ኢትዮጵያ ንጉሠ ነገሥት አንተ ነህ ብለው ትንቢት ይናገሩለት። ያን ትንቢት ይይዝና የጎጃም ንጉሥ፣ የወሎ ንጉሥ፣ የትግራይ ንጉሥ፣ የሸዋ ንጉሥ፣ የበጌምድር ንጉሥ፣ የእጁ ንጉሥ፣ የምናምን ንጉሥ ከዚያ ይፋለማል፣ ይዋጋል። ማን አለ እንዳይሉት ባሕታውያን ነገሩት። እኛ ሀገር በባሕታዊ ተጠቅመናል፣ በባሕታዊ ተጭበርበረናል። በተለይ ደግሞ በጣም ከምናዝነው ባለ ዲግሪው
ከሚል ጎዳና ላይ ያለው ተማሪ እና እውቀት አለ የሚለው ምልክቶች ላይ ብትሆነ ላይ ምናምን ላይ ትገኛለህ። በሆነ ሰከንድ በቃ ያምናል፣ ይጠፋል። ለማንኛውም አንድ ሰው በስንት ጉዳይ ባህታዊ መሆን ይችላል የሚለውን አንስቼላችሁ ላውራችሁ። አንድ ሰው በ5 ምክንያት ባህታዊ መሆን ይችላል። መጀመሪያ ደግሞ ችግራችሁ የማስታወሻ ብዛት፣ የኛ ችግራችን የማስታወሻ እጥረት። አዳም መጀመሪያ ሲገባችሁ ነው ሐሳብ ይወጣ። ካልገባችሁ አልገባችሁ። መጀመሪያ አዳምጡ። በ5 ጉዳይ አንድ ሰው ምን ይሆናል ወይ ይመስላል? አንደኛ በመንፈስ ቅዱስ። በምን አሁን እንደማን? እንደ አበው ነቢያት፣ እንደ ኤልያስ፣ እንደ ሄኖክ፣ እንደ ዮሐንስ፣ እንደ እንጦንስ፣ እንደ መቃርስ፣ እንደ ሌሎች አበው በመንፈስ ቅዱስ ባህታዊ ራእየ ሕይወት የተሰወሩ የሚያይ ይሆናል። ስለዚህ አላብራራም። ቤተክርስቲያን ትምህርቷ ስለሆነ ስለ ነቢያትም ስለ ባህታውያን ትልቅ ትምህርቷ ስለሆነ አላብራራም። ሁለተኞቹ ባህታውያን የሚሆኑት የጥንቁልና የመንፈስ ባህታውያን ናቸው። ሰው ወይ የእግዚአብሔር ማደሪያ ወይ የሰይጣን ማደሪያ መሆን አለበት። የእግዚአብሔር ማደሪያ መሆን ሲያቅታቸው የመንፈስ ማደሪያ ሆነ በመንፈስ የባህታዊነት ስሜት፣ የነቢይነት ስሜት፣ ህልም የማየት ስሜት ያለባቸው። የእኛ ሀገር ባህታውያን ማለት እነዚህ ናቸው። ብዙዎቹ ባህታውያን የሚባሉት እኛ ጋር ያሉት እነዚህ ባህታውያን ደፋር ናቸው፣ ቅዱስ ናቸው ማለት ነን ይላሉ። በየጸበሉ አሉ የሚፈልጉት እግዚአብሔርን ትቶ እነሱ እንዲመለኩ ነው። የበቃ የነቃ መምሰል ግን መሆን አለ መምሰል ፈጽሞ። ወንድም እህቶች እግዚአብሔርን ካልፈራን እንዲህ መሆን ከባድ አይደለም። በቃ መኮረን ከፈለግ እንደዚህ ማየት ምናምን ማየት ከባድ አይደለም። ያልተግባባ ነው የማንግባባው ነገን የሚያወራን ስናይ ባህታዊ አድርገን ስለምስለው ነው። ለምሳሌ አባ እንጦንስ በአስቄጥስ በረሃ ሲጸልዩ ሰይጣን ሂዶ ይነግራቸው ነበረ የሆነ ጉዳይ። ሰይጣን ኢትዮጵያ ይመጣና ዝናብ መዝነቡን አባይ መሙላቱን አይቶ እየሮጠ ሂዶ ታጥሮ፣ ምክንያቱም 2-3 ወር ምናምን ስለሚወስድበት አባይ እየሞላ ነው ብሎ ይነግራቸዋል። ስለዚህ በቅተሃል ለማለት ነው። ይሄ የሚያሳያቸው ራእይ ያየህ ነው። በቅተሃል ኢትዮጵያ ያለውን ዝናብና የአባይን መሙላት ካየህ እየበቃ ነው ለማለት ነው። አባ እንጦንስ አባይ የሚሞላ በእግዚአብሔር ትእዛዝ፣ ዝናብ ይዘንብ በእግዚአብሔር ትእዛዝ፣ አንተ ምን አደከመህ እዚያ ድረስ ምን አለፋህ ይሉት ነበር። ህልምና ማጭበርበሪያን ማየት ስለማንችል ብዙ ነገሮቻችን የሚቃወሱት ከዚህ የተነሳ ብዙዎቹ የሚያጭበረብሩን በጸበል ስም፣ በነገራችን ላይ በፈውስ ስም መፈወስ ለኛ ምናችን ነው መፈወስ። አንድ ሰው ጋኔን ያለበት ይችላል፣ ደዌ ምናምን ሊጸናበት ይችላል። ተፈወሰ አልተፈወሰ አይጸድቅም ማለት ነው። ግዴታችን አይደለም። በእርግጥ ኦርቶዶክሳውያን ጤና እንዲያገኙ እንመኛለን፣ እንሞክራለን። ቤተክርስቲያን ትጸልያለች፣ ለታመሙት ፈውስን ስትላለች። ከዛ ውጭ የመጨረሻ ጉዳይ በቃ እንዲህ ካልሆኑኝ ፈወሱኝ አዳኑኝ የሚባል ነገር የለም። ቅዱስ ዮሐንስ አፈወርቅ ሙት ከሚያስነሳ ሰው ፍቅር ያለው ሰው ይበልጣል አለ። እስመ ገቢረ ተአምራት ወመንክራት ይያድን ኩነኔ ገሃነም። ድውይ መፈወስ ሙት ማስነሳት ከገሃነመ እሳት አያድንም አለ። እንዲህ ከፈወሰ ካስነሳ ለምን አይድን አለ። ስለመጡት የሚደረግ አለ። በእንተ ለመጹ ይፈወሱ፣ ስላማኙ የሚያደርገው አለ። ሰይጣን ደግሞ በሴራ የሚያደርገው አለ። በጣም ማንግባባው የሚያበቃ የሚያነቃ የሚያመነን የማያስበላ የሚያስቆም 3-4 ቀን ጾም የሚያወር የሚያሳድር ጋኔን አለ። በነገራችን ላይ አለ ናዝራዊ የሚያደርግ ይዋረሱት አለ። በነገራችን ላይ ይዋረሱትና እንዳይበላ ያደርገዋል። ጥቂት ማር እንዲቀምስ ንጽህና የሚወድ
አለ የሚዋረስ ወንዱን ሴት ዛር ይዋረሰዋል፣ ሴቱን ወንድ ዛር ይዋረሰዋል። ሲዋረሰው ከወንድ አያደርስም ከሴት አያደርስም። ያኛው ራሱ መንፈሱ ይዋሃዷል ያድርጋል እንዲያመነዝር ጭምር ያደርጋል። እኛ ደግሞ አናውቅም የበቃ የነቃ ይመስልና በቃ ነው ወለተ ማርያም ፍትፍት እያዙ ቢል አባ በጸሎት አይርሱ እያሉ በቅረብ መመርመር ቢባል ይላል። አንደኞቹ ሁለተኞቹ ነቢያት እነዚህ ናቸው ባህታውያን የሚባሉት። ሶስተኞቹ ባህታውያን የመረጃ ባህታውያን ናቸው። የመንፈስ ቅዱስ የመንፈስ የመረጃ የምን ባህታውያን ናቸው? የመረጃ ባህታውያን። ቀደም ብሎ መረጃ የሚያውቅ ሰው አባት ሆኖ ነቢይ መሆን ይችላል። ምን ማለት ነው? አባ እኮ አበቅቷል፣ በቃ ያውቃሉ እኮ አያችሁ፣ ዛሬ እኮ እንዲሆነ ትናንት አምና ነግረውን ነበር። ይሄ መረጃ ጉዳይ ነው። ነገራችን የእውቀት ጉዳይ አይደለም። አሁን በዚህ ዓመት ምን ይደረጋል ይባል ብዙ ማውራት ይችላል። በዚህ ዓመት እስከ መስከረም ምን ይሆናል ይባል በጣም ዋና ዋና ጉዳይ የሆኑትን አወራችሁና ግን ሰው አወራችሁ ዝም ብዬ አይደለም አወራችሁ ከእግዚአብሔር አይቼው ነው። እውነት እላችኋለሁ ሱባኤ ገባሁ ገለጸልኝ። ወደፊት ከባድ ነው ዘመኑ እያልነግራችኋለሁ እና ሊበቃት ቀደም ብሎ ጉዳዩን ማወቅ ከክፎች ጋራ ወይ መዋል ወይ ክፎችን ሴራና ተንኮል መረዳት ነው። ከዚህ ያለፈው እውቀት የመረጃ ባህታውያን ቀደም ብለው መረጃውን ያውቁና ዓመትና 2 ዓመት ይተነብዩልናል። ሲተነብዩልን ያን ጊዜ የበረሃ አባቶች እንዳሉ በቃ እንደተናገሩ ብለን እንጮሃለን። እንዲህ አይነቶች ሁለት ዘርፍ አለው። ይሄ ሁለት ዘርፍ አለው። ይሄ አንደኛው ዘርፍ ዕለት በዕለት የሚከናወን የመረጃ ዘርፍ ነው። አንተ ሞክሮ ልንገራችሁ። በዚህ አንድ ቦታ ሄደ። ቦታውን ልተው ሄደ። እኔ የሆነ ሰው አገኘን። ከየት መጣችሁ ነው አለን። ነገሩ እንደዚህ የበቁ አባቶች አሉ። እንደው ጸሎተ ማርያም የምታስደግሙ በእውነት ዘግተው ያሉ ናቸው። በእውነት እግዚአብሔር ነው ያመጣል። እንኳን እንደዚህ ቀን ጸሎተ ማርያም አስደግመን እንምጣ እንጂ ብለን በጣም ደስ አለ። ስኔት በሩ ዝግ ነው። ጸሎት ላይ ሆኖ አይወጡ በቃ አይከፈት ያባቤታል ሞላል በደንብ። ከዚያ እኛም አወራን በደንብ በቃ ለጻፉን አወራን ሲጨርስ ከዚያ ቆዩኝ እኔ ሽንቸን አለን ሄደ። ከዚያ ከሆነ ደቂቃ በኋላ ተመልሶ መጣ። አሁንም አልከፈቱም አለ። አልከፈቱም አለ። ከዚያ ትንሽ ቆይቶ ግን ተከፈተ ገባ። ያወራነው በሙሉ ከዚያ እንደ ያለ ሀገር ተመጡ እያሉ ማውራት ጀመሩ። የመጣነው ነገር ነው አላ ልጆች እግዚአብሔር ሰውራችኋል። መንገዱ ክፉ እኮ ነው። አዎ እያሉ ያወራን ነገሩ። ጸሎተ ማርያም እናስደግም ብለን ሄደ። ተነስ እንሄዳለን። ቆይ እንዲያስደግሙ በጣም ነው የተበሳጨሁት። ቄስ መሆን ያው በዚያ ላይ ተንኮል ሊገባ መሆኑን ያው እንዲህ አይነት ደላሎች አሉ። ከዚህ ደላላ ማምለጥ ትችላላችሁ። እንደወለተ ማለት ትችላላችሁ። አንቺን ወልደ ገብርኤል እንዳንተ ያለ ይነግሩናል። በቃ ያ ስስ ጎናችን ሰምቷል። በቃ እንዲህ አድርገው ያጭበረብሩት ፍጥረት ነው። ኦርቶዶክስ የሚዘገን አንደኞቹ እንዲህ አይነት ማታ ያለ ይሄም የመረጃ ቤቱና ሁለተኞቹ እዚያው ላይ ያሉት አንድ ላይ ቀደም ብሎ የዓለምን ሁኔታ የሀገርን ሁኔታ የተፈጥሮን ሁኔታ አጠቃላይ ጥናት ያደርጋሉ። መረጃው እንደደረሳቸው ባህታዊ የሆኑና ሰወር ብለው ለዚህ ነብይ መሆንና መናገር ተናግረን ነበር ይባላል። መጨረሻ ላይ ደግሞ የሚሰማ ጠፋ። ንስሐ ዋልነኩ ጠፋ። እንደዚህ አይነት ባህታውያን አሉ። ጠቅልለን እናያቸዋለን። አራተኞቹ ባህታውያን የትንተና ባህታውያን ይባላሉ። ትንተና ይባላል ማለት የሴራ ተንታኝ ቡድን ይባላል። ተንታኞች ሴራን በተንተን ብዙ መረጃዎችን ያመጡና ሚዲያውን፣ አኗኗሩ፣ ኢኮኖሚውን፣ ኑሩን ያመጡና ይተነትኑታል። ይሄ ወዴት ይወስዳል ይሆና ከትንተናው ተነስተው ይሄ ይመጣል ብሎ ይናገራል። እኛ ጋር ያሉት ባህታውያን
ወይ የመንፈስ ናቸው፣ ወይ የመረጃ ናቸው፣ ወይ የትንተና ናቸው። እኛ ጋር ያሉት አሁን ያሉት አምስተኞቹ ባህታውያን የሚገርማችሁ የጭንቀት ወለድ ባህታውያን ናቸው። ጭንቀት ወለድ ባህታውያን አራቱ ባህሪያት ሲቃወሱ ባህታዊ ያደርጋሉ፣ ወይም ደግሞ ህልም ራእይ ያሳያሉ። በልቀን ደም ሳፍራ ሳውዳ የሚባሉ ባህሪያት አሉ። የውሃ ባህሪ ያለ፣ የመሬት ባህሪ ያለ፣ የነፋስ ባህሪ ያለ፣ የእሳት ባህሪ ያለ። ሰው የውሃ ባህሪ ሲያይልበት ዝናብ ሲዘንብ፣ ጎርፍ ሲወርድ፣ ጎርፉ ዓለሙን ከተማው ሲያጥለቀልቀው፣ ውሃ ጠምቶ ሲፈልግ፣ በውሃ ጽም ሲጨነቅ ምናምን ያያል። ጎርፍ ሲወርፍ ስላየ ይነሳና ብዙ ነገር እግዚአብሔር አሳየኝ። ዝናብ ወርዶ ጎርፍ ሲሆን አየሁ፣ ቻለ በጦር ጎርፍ ልትመታ መሰለኝ ይላል። አንዳንዱ መሬት ሲገረመድ ያያል። በመሬት ውስጥ ባህሉ ሲያንስበት መሬት ሲገረመድ፣ ተራራው ሲናድ፣ ያ ሁሉ ሰው ሲጥም ሲል፣ ከዚያ የሆነ እንዳለ ሲያሰጥሙ አፈሩ ሲሞላው ያያል። አየሁኝ ፉር አይሄም ያየኝ ዛሬ ልጅ ጥሩ አልመሰለኝም። ሲታረስ ነው ያየሁት። መቃብር በሙሉ ሲቆፈር አየሁ። ብዙ ሰው የሚቀበር ይመስለኛል። ሌላኛው ደግሞ እሳት ሲዘንብ ያያል። እሳት ውሃ ሲያይልበት ወይ እሳት ሲያንሰው እሳት ባህሪ ሲያይልበት፣ እሳት ሲዘንብ የእሳት ደመና ስትጠቀለለ ሲያቃጥል ምናምን ሲል ያያል። ሀገሪቱ በመቅሰፍት ታልቅ ነው ብሎ ሊያወራ ይችላል። ይሄ የባህሪ ባህታዊ ነው። እኛ ሀገር ያሉ ባህታውያን አራቱ ናቸው። ምንምኖች አሁን በጣም ይቻላል። የምኖች የመንፈስ ባህታውያን፣ የመረጃ ባህታውያን፣ የምን ባህታውያን፣ የትንተና ባህታውያን እና የጭንቀት ፈቃድ የባህሪ ውቅ መቃወስ ባህታውያን ናቸው። አሁን እኛ ጋር የሰለጠኑት እነዚህ ባህታውያን ናቸው። አሁን እኛ ጋር የሰለጠኑት አንደኞቹ የሉ ካሉም አይናገሩም። ሙት አስነስተው እኮ እኔ አይደለሁም ነው። ድውይ የፈወሱ ሙት ያስነሱት እነሱ ናቸው፣ ግን አይደለሁም ነው። አባ ዞሲመን አይታችሁታል። ሰውየውን ወንድሙ ታሞበት ይዞት መጣ። አድንልኝ አለ። በምን አቅሜ ለታሪ አልችልም ብሎ ትቶት ገባ። ቤቱ በአፉ ከገባ በኋላ ግን ይወድቅ ይነሳ፣ ይጸልይ፣ ጨነቅ ነበር። ብድግ ብሎ ተነሳ። ያኛው ታምሩ ብድግ ብሎ ተነስቶ ይሄ አይደለሁም ነው። በቃ መሰወር ነው ራሳቸው። ትንሿን ብቅ ካላደረጋት እንትናን የፈወስነው እኛ ነን። ታምር ምናደርግ እነዚህ ፀሐይ ምናወጣ ዳግማዊ ከሰማይ የመጣን መጥምቀ መለኮቶች እኛ ነን። ከነቢዩ ኤልያስ የተማርነ በረከቱን የተሳተፍን እኛ ነን። መላእክት ዕለት ዕለት የሚያናግሩን የሚል መሰል ጠባይ ያላቸው ደግሞ አሉ። ቅርብ ጊዜ አንድ ቦታ ይሄዱ አንድ ቦታ ባህታውያን ያሉበት ነው ማለት የሁለተኞች ባህታውያን ማለት አይደለም። እና ኖር ነገር የለውለት ማርያም ገና ኪሎ ሜትር ሲቀር ጫማው ልቆ ይመጣል። ጋባ ቤት እንዳይረግ አካባቢ በቃ በህዝቡና እንዲያዝ ቤተክርስቲያን ሲሄዱ እስከ በሩ ድረስ ጫማ ይረግጣሉ። ከዛኛው ቤት ሲሄዱ እንደዚያ ይሄዳል። ይሄ ነገር እንዴት ነው? እኔም ሰው ሲያወልቅ ላውልቅ አላዋልቅ ፍያት ቤት የመጣ ትንሽ በጎን ገዳም ጀትትና ያለው ነው አላመጣው የቤት ይፈታተለኛል። አይ ቤተክርስቲያን ሲሄድ ያላወለቁትን እዚህ ነው ሲሄድ አላዋልቅ ካወለቁ ቤተክርስቲያን ሲሄድ ነው ማለት ገና አራጅ ነው። እዚያ ስንሄድ ወደዚያ ወንድሜ አርገው የቀጠቀጡ ጌታን የሰቀሉት ደፋር ቄሶች አይ የአባር ቤት ሊመሩት ነው እነሱ እያሉ ማሽቆጥ ምን አድርጌ ላስረዳቸው? ደግነቱ በዚህ ሰሞን ሰክሮ ተደባዶ ታስሯል ሰውየው ባህታዊ። አሁን ግን ሊችል ይሆን ሰይጣን አሳስቷቸው በተጋድሎ ስላሉ ነው የሚሉት። አሁን ባይገርማቸው አጣቸዋል ቅዱስ ናቸው። በተጋድሎ ላይ ሰይጣን አሳስቷቸው ነው የሚሉት። ወንድሜ ሰይጣን ያሳስታቸው እነሱን አይቀርም፣ እነሱ ሰይጣን አለብራል። እንደዚህ አይነት ወዳዶች አሉ። ከዚህ ተነስተው መወሰን ያቃተን ማለት እየቻለ ኦርቶዶክሱ ዝግል ስለሆነብን
አረዳዱ በኦርቶዶክሳዊ አባቶች መለኪያ ስለማያደርግ ማንም የሚወስደው ሆነ። ለዚህ ምልክት አንድ ሴት ላንሳላችሁ። ሳምራዊቷ የምትባለው ሳምራዊት ዮሐንስ ወንጌል ምዕራፍ 4 ያለችው መድኃኔ ክርስቶስ ስትውቃል ወደ በዚህ ባሕረ ፍኖት መንገድ በመሄድ ደከመ። ከዚያም ውሃ አጠገብ ተቀመጠ። ወመጻት ሀቲም ሴት ሰማርያ ከሰማርያ አንዲት ሴት መጣች ውሃ ልትቀዳ። ከዚያ ውሃ ጠጭኝ አላት። አይሁድ ከሳምራውያን ጋር አይተባበሩም። ለምን ከኔ ውሃ ትለምናለህ አለች። ከዚያውም ቢለምንሽ ብታውቂ ኑሮ የሕይወት ውሃ ስጠኝ ባልሽው ነበር አላት። በዚህ ጊዜ ከፍ አደረጋት። ሀበን ጊዜ ከመይዝ ማወጅም ጻዜ ጌታዬ ሆይ ውሃ ተጠምቼ ዳግመኛ እንዳልመጣ ከዚያ ውሃ ስጠኝ አለች። አንቺ ሴት የሕይወት ውሃ እኔ ነኝ አላት። የሕይወት ውሃ ትልቅ ጥያቄ ጠየቀችው። አንተም ታዲያ የያዕቆብ አቡነ ከአባታችን ከያዕቆብ አንተ ትበልጣለህ? እርሱ ከዚህ ውሃ ጠጣ፣ እንስሶቹ ቤተሰቦቹ ከዚህ ውሃ ጠጡ። አንተ ደግሞ የሌለ ውሃ ሰጥቻለሁ ትላለህ። ትበልጣለህ ወይ? የምጣው ድግ የሆነ ስታገኝ መምህር ስታገኝ አስተማሪ ስታገኝ ነቢይ ስታገኝ ከያዕቆብ ይበልጣል አይበልጥም የሚል ነው ያለው። ክርስቶስ ራሱ በያዕቆብ መዝና ነው። በኋላ መብለጡን ስታይ ማድጋዋን ጥላ ሄደች። ኑ ላሳየህ እንገራችሁ ያደረጉት ሁሉ የነገረኝ አንድ ቅዱስ ሰው መጥቷል ኑ እያለች የሳበች ያለመጣችሁ ለክታ ስጨርስ እኛ እኮ የባሕታዊ መለኪያ የለን፣ የሊቅ መለኪያ የለን፣ የመነኩሴ መለኪያ የለን፣ የመምህር መለኪያ የለን፣ የሰማዕት መለኪያ የለን፣ የራእይ መለኪያ የለን፣ የእህል መለኪያ የለን። መለኪያ ስለሌለ በማን ለካው እያልን ድሃዋል አሁን በምን ልኬት ነው ባሕታዊ የሆኑት? እና ከዚህ የተነሳ ኢትዮጵያ ሀገራችን ኦርቶዶክስ ተዋሕዶ ሃይማኖታችን አቅም እንዳይኖራት ለኦርቶዶክስ አጀንዳ መስጠት የዘወትር ልማድ ያደረጉት ሴረኞቻችን የውስጥም የውጭዎችም አጀንዳዎች ይሰጡ ሊመጡ አንዱ በዚህ በስመ ባሕታዊ የሚሰጡ መሰረታዊ ጉዳይ የኢትዮጵያ ትንሣኤ ብርሃን ዮሐንስ 20 ምናምን የሚባሉ ሂደቶች ስላሉ መታወቂያ ወጡ የመሳሰሉ ሂደቶች ማላላ ሲባል የበረሃ አባቶች። ስለዚህ ትንሽ ላውራችሁ በደንብ ታስቡ ፈልገው ጉዳይ ነው። 2004 ይመስለኛል ባልዘነጋው 2003 ጀምሮ ተዘነጋው እንደዚያ ሰሜን ሸዋ ዙሪያ ላይ አንዲት ሴትዮ መጣች። ልጅ አዘ እኔ ማርያም ይባላል ልጄም ኢየሱስ ወይም መለኮት ይባላል ብላ መጣች። ለምን መጣች? ቀድሞ ከእስያ ወለዱት። አሁን ደግሞ አፍሪካውያን ስለዘነጋናቸው የአፍሪካ ደግሞ ታላቅ ሀገር ኢትዮጵያ ስለሆነች ከዚህ ልውለድ ብዬ ነው ብላ መጣች። ብዙ ጀሌ ፍትፍት እየያዘ ማርያምና መለኮት መጥቷል እያለ ተከተለ። ምን ሳይኖራል እንዴት መጡ? ጥያቄ ነው። በቃ መከተል ነው። ተከታይ መከተል ጀመረ። ጥቂት ሰው ተጫጫኸ። ሲጫጫ ሴትዮዋ ይሄ ነገር ኦርቶዶክሶች ደግሞ ከራራ መሰለኝ ብላ ደበቅ አለች። ወደ አዲስ አበባ ሄደችና መኖር ጀመረች። ከዚያ ምን ትስራ ተውናት፣ ዝም አለ። 2004 አሁንም ቀጥሎ ከሰማይ የወረዱ ሰዎች መጡ። በተለይ ጎንደር ዙሪያ ለምታሰቡ ሰዎች አለ 3 ህፃናት ከሰማይ ወረዱ። አልሰማችሁ? 30-40 ሺህ በአንድ ጊዜ የሚመጣላቸው ሀገርነት የነበረው የሚያወሩ ከሲኦል ያዩትን መከራ የሚናገሩ የማቴዎስ ወንጌልን አስጠማቸው። እሳቱ የማይጠፋ ትሎ የማያንቀላፋ ምናምን ምትሮን ይሄን ነገሯቸው። አይጉድ ገሃነመ እሳት አየ እዚያ ሲሰቃዩ አየን። አይጉድ እግዚአብሔር ይሆናል። የገነትን ጉዳይ ደግሞ አይጉድ በጣም ገነት እንዳል ወዙ ወተቱ ለምለሙ ነፍሳት ቅዱሳን እዚያ ደስ ብሏቸው ሲኖሩ መልአክ መጥቶ ሲወስድ ይሄ እኮ መጽሐፍ ላይ ያለ ይሄንን አሸመደዱና ከገነት ወርደናል በሉ አላቸው። ወረዱ። ይሄን መልአክ ሰሞኑን ሰዎች የት ነው ያሉ ብለን ጥናት ጀመርን። አሁን ያሉት ይገርማቸዋል። ፍንድቅድቅ ብለው የተመጣጠሰ ሱሪ ለብሰው ከተማ ላይ ነው ያሉት። ቦታውን ልተው አጋነት የወረዱት ማለት ነው። አሁን ያሉት ወዲያ ገነት ወዲያ ሲወልን ገነትን ማለት ነው። የመረጃ ነው። ገነትን ሲወልን በመረጃ ነው የሆነው። እኛ ጅሎች ይቅርታ አድርጉልኝ ሄነን ተዘረነ ልክ ልብሳቸውን ለመንካት ማለት ነው። ገነት የወረዱት ጫፋቸውን ለመንካት ያልተዳሰሳል
ደግሞ ፕሮፓጋንዳ የሚነፋሉ አሉና የተወሰኑት በጀት አላቸው። በቃ ዳሰን አይናችን በራ፣ ዳሰን ከኤችአይቪ ዳነ፣ ልብሳቸውን ነክተን ከዚህ ፈወስን አሉ። ጾም በየቪዲዮ ማውራት ጀመሩ። እንዴ እውነት እንደዚህ ከገነት መጥፋት ተባለ። ከተነጎደ ነጎደ በጣም የምታዙት አሁን ያሉት ከዘረጋ እንግዲህ ኤልሲዲ ያሳያቸዋለሁ ምን አይነት ሰዎች እንደሆኑ ድንፊታቸውን ሰወራሉ። አሁን ያሉት ነጠላውን ምናምን የለም። በጣም ልብሱ ራሱ በጣም ምንድን ነው የሚባለው ይሄ ቁርጥርጥ ያለው ይሄ አበዱሶች የሚለብሱት የጤነኛው አለባበስ የኦርቶዶክስ አለባበስ የለም። እንዴት ነው እናወራና ስንጨርስ ሊሆን ይችላል። እኒህ ሰዎች ባህታዊ ሆኑ ወሰዱ። ቀጠሉና ሌላ ሰዎች ደግሞ መጡ። 2004 ወደ 2005 ኔት እያሳደጉን መጡ። ተደበቁ ማለት ተውት። እያሳደጉን መጡ። ምን አሉ? እንዲህ ብሎ ነገሩ። ደግሞ ነብዩ ኤልያስና መልከጼዴቅ ወርደዋል እና ሊሰብኩ ሊያስተምሩ መጥተዋል። ነቢያቱ ስለመጡ ኑ ወደኛ ማለት ጀመሩ። ብዙ ሰው ነብዩን ለማየት ነጎደ። የት ነው ያለሽ ብላችሁ ማስወራት ጀመሩ። ኤልያሳውያን ይባላል መጡ። በነገራችን ላይ እኒህ ሰዎች እኛም በዚህ ዙሪያ እንኳን ብዙ ስራ ሰርተዋል። ሊቅ ኤልያስ የሚባሉት ኤልያስ መጥቷል። እሱ እኮ ገገዳ ለብዙ ዓመት ሰርተዋል። መረጃው ያላችሁ ሰዎች ካላችሁ ዝም ብለን እንደነፋ ሰዎች እዚሁ የኛ ተአካባቢ የኛ ምናምን የአባቴ ምናምን ምን ነው ማን እንደሰራው እንኳን አናውቅም። ብዙ ስራ ሰርተዋል። እነሱ መጡ መስራት ጀመሩ። ነብዩ በቃ መጣ፣ ክርስቶስ ሊመጣ ነው፣ ለተመጻእ ደርስ ነው፣ ወደ ኤልያስ ተባለ። ሁሉም ነገር ቀይረዋል። በሄኖክ አቆጣጠር፣ በሄኖክ ንግግር፣ በሄኖክ ምናምን፣ በሄኖክ ትንቢት፣ በሄኖክ ራእይ፣ በሄኖክ መጽሐፍ፣ በሄኖክ ምናምን ተባለና ኦርቶዶክሱ በሙሉ የሚንድ ማስቀመጥ ጀመሩ። ብዙ ነገር ላይ ናሉት። ዘመን የሚቆጠረው በመጋቢት ነው። የካቲት 12ኛው ወር ነው። ቅዳሜ ሰንበት ናት፣ እሑድ ስራ ናት። ለምሳሌ ዘንድሮ ጻማ ነው የገባው መቼ ነው? የካቲት ቀን 15። እነዚህ ጄሌ ደግሞ ያገቡት የካቲት 3 1 እስከ 3 1 እስከ 3 ደግሞ በእኛ አቆጣጠር አለ። በተበላሸ አቆጣጠር በፈረንጆች አቆጣጠር 2021 ነው። ማን ነው 21 ነው። በእኛ አቆጣጠር 2013 ነው። በእነዚህ አቆጣጠር ደግሞ 2018 ነው። ማን አለ? ሄኖክ አለ። እንዳይጠራጠራችሁ ሄኖክ በሚል ቀጠሉ። በኋላ ደበቃ። የኢትዮጵያ ፖለቲካ ከጊዜ ወደ ጊዜ እየተባባሰ ሲሄድ 2008 አካባቢ ግርግርታ ሲፈጠር ሌላ ታሪክ መጣ። ንጉሱ ቴዎድሮስ ሊመጣ ነው የሚል ሰምታችኋል። ከበረሃ ንጉሱ ቴዎድሮስ ሊመጣ ነው የሚል ማስወራት ጀመሩ። ምክንያቱም ግርግር ሆነ። ማስወራት ይቻላል በዚያ ሰዓት። ይሄ ዋዜማው ነው፣ ጥርጊያው ነው፣ በቃ ሊጀምር ነው ብለው ማስወራት ጀመሩ። ማን አለ? የበረሃ አባቶች እንዳንተራ የበረሃ አባቶች አሉ። ልብ በሉ። ፕሮቴስታንታዊ መስመሮች ብዙ ጊዜ ታድሷዊ መስመር ብሎ አለ ነው ያለ። የኦርቶዶክሱ ከአባቶች ጋር ያለው ትስስር መነቃቃት አማራጩ የሚያቀርብባቸው በአባቶች ስም አጭበርብሮ እንዲጠላቸው ማድረግ ነው። ትልቅ እቅድ አለ። ማላቀው ቢለው በኋላ ላወራ ይችላል። እየቀጠለ ሄደ። ብዙ ማስተጋባት ጀመረ። 2008 አለፈ። 2009 2010 ነው። 2010 ችግሮቹ በዛ እያሉ ሲሄዱ መቅሰፍቱ እያጸዳ ስለሆነ ከመቅሰፍቱ ለመዳን መታወቂያ ማውጣት አለባችሁ። መታወቂያ ያላወጣ አይድንም። ማን አለ?
ደብረ አባቶች አይደለም ተባለ። በጣም ብዙ አዳሚ መታወቂያ ለማውጣት ሰልፍ ተሰለፈ። ከዛ በዚያው እግር መንገድ ንጉሱ ሊመጣ ነው ብሎ ማስወራጭ ነው። ሊመጣ የት ነው የሚመጣው ሲባል ስለ ንጉሱ ላውራችሁ። ሸዋ ላይ የሚሉት የረር ተራራ ላይ ነው የሚወጣው ይሉታል። የኛ አካባቢ ነው ማለት ነው። ይደራጃል። ጎጃም ይመጡና ንጉሱ ሊመጣ ነው ይላሉ። የት ነው ይመጣው? ብራዳማ የሚባል ተራራ ነው። የኛ አካባቢ ነው። ይደራጃል። ጎንደር ይሄዱና ንጉሱ ሊመጣ ነው። የት ነው ይመጣው? ዞዛምባ። የኛ አካባቢ ነው። ይደራጃል። ወሎ ይሄዱና ንጉሱ ሊመጣ ነው። ከየት ነው ይመጣው? ደንቆሮ ጫካ ይባላል። ወደ ወሎ የኛ አካባቢ ነው። ይደራጃል። ሰሜን ወሎ ይሄዱና ንጉሱ ሊመጣ ነው። ከየት ነው ይመጣው? ከአቡነ ዮሴፍ ተራራ የኛ አካባቢ ነው። ይደራጃል። ከዚያ ምስራቅ ኢትዮጵያ ያለና ንጉሱ ሊመጣ ነው። ከየት ነው ይመጣው? ከደብረ ሐዘሎ እና ከደብረ ወገግ ገዳም ካሰቦት ነው ይመጣው። የኛ አካባቢ ነው። ይደራጃል። ኦሮሚያ ደግሞ ወደዚህ ሄዱና ደግሞ ንጉሱ ሊመጣ ነው። ከየት ነው ይመጣው? ከደብረ ጽሞና የኛ አካባቢ ነው። ይደራጃል። ትግራይ ሄዱና ደግሞ ንጉሱ ሊመጣ ነው። ከየት ነው ይመጣው? ከምዝባ ነው ይመጣው። የኛ አካባቢ ነው። ይደራጃል። ሴንትራል ዞን ደግሞ ሄዱና ንጉሱ ሊመጣ ነው። የት ነው ይመጣው? ደብረ ቆዘጽ የኛ አካባቢ ነው። ይደራጃል። ራያ ሄዱና ደግሞ ንጉሱ ሊመጣ ነው። ከየት ነው ይመጣው? ከራማ ገዳም ነው። አባት ቀብተው የኛ አካባቢ ነው። ይደራጃል። ንጉሱ ስንት ነው? ፌዴራሊዝም ነው የሚመሰርተው መጥቶ ጎበዝ አስተሳሰቡን ሰሩት። እያንዳንዱ የጎሳ የመንደር አስተሳሰብ ስላለ በልኩ ቀርጸው ይሰጡታል። እንዳይጠራጠር ማን አለ ሲሉት ማን አለ? ደብረ አባቶች። እንዳይጠራጠር ሳይኮሎጂያችን በደንብ ይበሉት። በደንብ ችግራችን፣ ምኞታችን፣ የምናከብረው የምንወደው አባቶች እንዴት እንደምንረዳ እንዲህ አይነት በደንብ በልተው ነው የነገሩት። ደግሞ ፖለቲካዊ ሳይኮሎጂውን ጭምር በየመንደር እንደሚወድ የኛ አካባቢ እንዲህ ይነግሩታል። በነገራችን ላይ ንጉሱ ቢመጣም ባይመጣም ነገር እኔ ኦርቶዶክስ ሁኜ መጠበቅ፣ ባለቤት ብሎ መንከባከብ፣ ራስን አሳልፎ መስጠት ማለት ለክርስቲያን ራስን ህልውና ማስጠበቅ እንጂ እንትና ንጉስ ሲመጣ እኛ ክርስቶስ ሲመጣ ነው የጠበቅነው። መጥቶ ዳግመኛ እመጣለሁ ብለን እንጠብቀዋለን። ሌላ እንጠብቀዋለን አለን እንዴ? የለም። ከዚያ እንዳይጠራጠር ትንቢቱ ሊደርስ ነው ይላል። ምንኛው ትንቢት ይጠቅሱለታል? ራዕየ ዮሐንስ ማን ነው? ራዕየ ዮሐንስም ይጠቅሳሉ። ራዕየ ዮሐንስ፣ ድርሳነ ሲኖዳ፣ ራዕየ ሳቢላ፣ ገድለ ፊቅጦር፣ ድርሳነ ዑራኤል፣ ፍካሬ ኢየሱስ፣ ታምረ ኢየሱስ ምናምን ይጠቅሱለታል። ወበስ ለሃይማኖት በጉባኤ የምንከራከርባቸው አራቱ መጻሕፍት ብቻ ናቸው። ብሉያት፣ አዲሳት፣ ሊቃውንት፣ መነኮሳት የጉባኤ መከራከሪያቸው። ሌሎች ገድላት፣ ድርሳናት የበረከት የጸሎት መጻሕፍት ናቸው። ሰምታችኋል። አሁን አዲስ የወጣ የጸሎት መጽሐፍ አለ። በተሳልሳዊ ቴዎድሮስ መሐረነ ክርስቶስ ሳይኖር ገዝታችሁ ጸልዩ ትኖራላችሁ። አሉ በግቢው ብዙ አሉ የሚያራግቡ አሉ። በኋላ ማወራችሁ ይኖራል። እንደው በተሳልሳዊ ቴዎድሮስ መሐረነ ክርስቶስ ቀዳማዊ ቴዎድሮስ የአፄ ዘርዓ ያዕቆብ ልጅ ነው። ካለ ቴዎድሮስ አፄ ቴዎድሮስ ናቸው። ሳልሳዊ ቴዎድሮስ ይሄኛው ነው አሁን የሚመጣው ማለት ነው። እና መጽሐፉ ብሏል። መጽሐፉ ምን ይላል? እስኪ አንድ ሁለቶችን ላስታውሳችሁ። አንደኛው መጽሐፍ የሚለው ገድለ ፊቅጦር የሚለው ለምሳሌ ፊቅጦር በሰማዕትነት እስክንድርያ አረፈ። እናቱ ቤተ መቅደስ ልትሰራ ስትል አጽሙ ካለበት ብዙ መከራ ተቀብሏል። በሰማዕትነት ባሪያ ነው። ተገልጾ ምን አላት? እናቴ ቤተክርስቲያንን በወርቅ ወይም አትስሪው፣ እንዲሁ በመጠን ስሪው፣ በኋላ ዘመን ያፈርሱታል አረማውያን። ነገር ግን በኋላ ዘመን ቤተ መቅደስን የሚሰራ ንጉሥ ይነሳል ነው የሚለው። ይነሳል ነው የሚለው። ማን ይነሳል? ማን ይነሳል? ተነስ ተሰርቶ አልቀዩን ወደፊት ይሰራ አያወራም። እና ይነሳል ስላለ የት ነው? ግብጽ ነው የሚዋለው።
ሁለተኛው ድርሳነ ዑራኤል ለምሳሌ ቴ ይነግስ ቴ ይነግሳል ነው የሚለው። ቴ ካለ ቴዎድሮስ ማለት ነው። ቴ ማለት ቴዳ ቢሆን ቴምናስራ ቢሆን ቴዎብስታ ቢሆን ቴ ስላለ ምን ሊሆን ይችላል? በቃ ቴ አለ ነው። ያም ቢሆን የኢትዮጵያ ቤተክርስቲያን ስለ አንዳንዱ ቶ ፊደል አይታችኋል። ቲሸርት በየፊቱ የሚያደርጉት ቶ የሚያደርጉት ከመቅሰፍቱ ለመዳን ነው። ነገራችን ላይ አውቀውም ሳያውቁ መቅሰፍቱ ሲመጣ እንዲያገኛቸው ፊት ለፊት ቶ የሚለውን ቴዎድሮስ ለማለት ነው ብሎ የኔ ናቸው ብሎ ይቷቸው ማለት። አንድ ቦታ ላይ የመንግስት ምኖቹ ሚሊሻዎችን ሰብስበው እነሱ ማለት ነው ቴዎድሮስ እየመጣ ነው ይሏቸዋል። እና ምን ይሻላል በኋላ ሲመጣ ወታደር ይፈልጋልና እናንተ ተዘጋጅታችሁ መታወቂያ ብታወጡ አይሻልም ይሏቸዋል። ለኮማንዶነት ወይም ለኮማንደርነት እሺ ብሎ ይገባል። ማን አለ? የታባቶች አንድ ምሳሌ ልንገራችሁ። እኛ ግን ጃንኪቶ አራ ዲዴቶ ጋር ራመንቶ አራ ምናምን ቶ ምንላቸው ነገሮች ምንድነው ምንጫቸው? ምንጭ አለ አናውቅም። ቶ ስላለ ቶ ነው። ቤተክርስቲያን በእርግጥ የዚህ ምልክት የትምህርት ችግር የለባትም። ቶ ተ ሀ በ ሮ ሎ በጣም ብዙ ምልክቶች አሉ። ስለ ወንጌልና ከሚናገር በየብራና መጽሐፍ ላይ ቶ ታይ ተማለት የመስቀል አንቀጽ ከሚያነሳበት ታይ የትንሣኤ ነገር ከሚያነሳበት ቶ ይላል። ሳብ ፊደል የትንሣኤ ሙታን ምሳሌ ስለሆነ በላይ ቀለበት መቀመጡ ሙታን ይነሳሉ ነው። መስቀል በታች መሆኑ ይላሉ ነው። በመስቀል መከራ ተቀብለው ይኖሩ ይነሳሉ ነው ትርጉሙ። በሌላ አንቀጽ በሌሎቹ በአብረቅራቂዎቹ ወይም ደግሞ በሌዊዎቹ አነጋገር ቶ ላይ ያለችው ዓለም ናት። መስቀል ታች የተዘቀዘቀው መስቀል ነው። ዓለም ከመስቀል በላይ ትሆናለች፣ ክርስትና ድል እነሳለን የሚል ያበቀርቀችው ትርጉም ነው። ተመልካቾች ኢሉሚናቲዎች የሚተረጉሙበት አተረጓጎም አረዳድ ነው። ሮን ላለን ከመንግስት ሰሮም የምትበልጥ ወንጌል ሎ ይላል ሉዓላዊ ሕገ ወንጌል ለማለት ነው። በየመጽሐፉ አለ። ሀ ይላል ሀ በላይ ሰረዝ እንደሌባት እግዚአብሔር ለቅድምናው መነሻ የለውም ነው። በ ይላል ዳህራዊነቱ ሲናገር ነው። በበታች በኩል ሰረዝ እንደሌ እግዚአብሔር ዳህራዊነቱ መድረሻ የለውም ለማለት ነው ያገለግል ነው። አንዱ ለቅድምናው አንዱ ለድህርናው አንዱ ለእርገቱ አንዱ ለርገቱ የሚያገለግሉ ናቸው። ምልክት ያደርጋቸዋል። ለምሳሌ እግዚአብሔር አንድነቱ ሲናገር ይላል አሃዱ እግዚአብሔር ማለት ነው። እንዲህ አይነት ትርጉም በጣም ብዙ ትርጉም አላት ቤተክርስቲያን ዘርዝረን ማንጨርስ። ገ ይላል ጋሜ ቀዳማዊ ዳህራዊ ለማለት ነው። በ ይላል በአይል እግዚአብሔር ለማለት ነው። በአንድነቱ ሲናገር በየቦታው ተጽፎ እናገኛለን። ሌላው ቃል አሃዱ ይላል አንድ ይላል። ወንጌላውን አንድ ይላል። አንድ ማለት ዝም ብሎ አይደለም። ለምሳሌ አንድ ካለ ማቴዎስ ላይ ማቴዎስም ማርቆስም ሉቃስም ዮሐንስም አንድ አይነት ተናግረዋል በዚህ ጉዳይ ማለት ነው። ለምሳሌ 5 እንጀራ ማበርከቱት ማቴዎስም ጽፏል፣ ማርቆስም ጽፏል፣ ዮሐንስም ጽፏል፣ ሉቃስም ጽፏል። ስለዚህ ማቴዎስ ላይ ምን ይላል? አንድ ይላል። ምን ማለት ነው? ሁሉም አንዱ ነው የጻፉት የተባበሩበት ለማለት ነው። አንድ ግን ስላገኘ እንግዲህ አንድን ኮድ አድርጌ መውሰድ ነው። አረዳዱ የትርጉም ነው። አረዳዱ በዚህ መልኩ ነው። ትንሣኤ ሙታንን ከሚናገርበት አንቀጽ ወፋፊልክስን ይስላል። ወፍ ይስላል። ወፊልክስ የሚባለው ይሞታል፣ 500 ዓመት እየቆየ ይታደሳል እየኖረ ማለት ነው። ስለዚህ ትንሣኤ ሙታን ይነሳሉ የሚለውን ስለሚያመለክት ነው። ስለ ሥጋው ደግሞ ሲናገር ደግሞ ዕፀ ሕይወትን ይስላል፣ በዕፀ ሕይወት ቦታ ስለገባ። ሌላው ቢቀር ወንጌል ስለ ገሃነመ እሳት ከሚናገርበት የግመል እግር ሰኮና ይሳላል መጽሐፍ ነው። ለምንድን ነው የግመል እግር ሰኮና የሚስሉት? ግመል በቀለኛ ናት። 6-7 ዓመት የረገጣትን የመታትን አትረሳም። ኃጢአት ሰርታችሁ ካልተመለሳችሁ አልረሳውም፣ ጽድቅም ሰርታችሁ ካላደፋችሁ አልረሳውም ለማለት የግመል እግር ያስቀምጣል። ምልክት ነው ያሁን እና ምልክት መጠቀም በጣም ጠባያ ልምዷ ነው። ያን ምልክት ወስዶ ግን እንተና ማለት ተገቢ አለ ተገቢ አለ። ከዚህ የተነሳ አይታችኋል ብዙ ቻናሎች አሉ፣ ብዙ
ቴሌግራም ላይ ያለ ደብረ ዮሐንስ ሀያ ሐመረ ኖህ ተራራ ድምፆች ተጓም መማክርት ድምፅ ኢትዮጵያ ትንሣኤ ብርሃን ማህበረ መድኃኔዓለም ርቲት ምናምን 15 ያህል ገጾች አሉ። 200 ሺህ 300 ሺህ ያለበት ማጀ ይከተላል። ኦርቶዶክሳዊ በሆነ አረዳድ ምንድን ነው ምንድነው? ስለ አንድ ነገር ያለ ምልከታ ምንድን ነው? የሆነ ጉዳይ መጣ ሲባል መገለጥ ነው ወይስ ምንድን ነው? ታዲያ እሱ አይደለም ጭንቀቱ፣ ከባዱ ጉዳይ ነው። እኒህ ሰዎች እሺ የኢትዮጵያ ትንሣኤ እናቀነቅናለን ለማለት ያስባሉ። ምን አይነት ትንሣኤ ነው ጥያቄ? ምን አይነት ትንሣኤ? በዚህ ትንሣኤ ውስጥ የሚመዘገቡ ሰዎች ለመዳን መመዝገብ አለባቸው። ደግሞ ከኢየሱስ ቤተክርስቲያን ብቻ ነው የሚዳነው። አልሰማችሁ? የሚድነው ከማን ቤተክርስቲያን ነው? ማን አለ? ማን አለ? ቆይ እንጂ የኢየሱስ ቤተክርስቲያን ያልሆነ አለ? እያንዳንዱ ጻድቃን መታሰቢያ ሰጣቸው እንጂ ሁሉ ቤተ መቅደስ የማን ነው? ግን የማን ነው ይሄ ድምፅ? ፕሮቴስታንታዊ ድምፅ አለው። ቅዱሳንን ጻድቃንን የሚያጠፋ ስንት አለው። አንድ ቦታ ላይ አንድ ዞን ቦታውን ልፈው ወጣቱ ተሰብስበው ሂደው ሀገረ ስብከት ገቡ። በጣም በቃ እየዘመሩ ዞናቸው ነው ልጆችን ሊቃጳሱ አባታችን የሰው ሀገር ሁሉ የኢየሱስ ቤተክርስቲያን ሰርቷል። የኛ ሀገር ግን የቤተክርስቲያን የለም እና ከተማው እኮ ያለ ትውልድ ያለ ዘር ሊቀር ነው። ትንሽ ስለምሳት እንኳን የምናተፍበት ቤተ መቅደስ ይሰራል። የምን ቤተ መቅደስ? የኢየሱስ ማን አለ? የበረሃ አባቶች ቴሌግራም ላይ ያሉት ሚስቶች በረሃ ቤት ቴሌግራም ነው። እሱ ብቻ አይደለም። አምና የኮሮና ሲከሰት በደንብ አራገቡት። እንዳለው መቅሰፍቱ ሊጀምር ነው ሊያጠዳ ነው ኢትዮጵያን ዲል ያተዋል። ከዛ የሚድነው ሰው ክትክታ ማር ፌጦ ቁንዶ በርበሬ ምናምን አንድ ላይ ለውሶ ከሌሊቱ 10 ሰዓት የቀመሰ ይድናል። አልቀመሳችሁ ብዙዎች እንዴ? ማን አለ? የሚገርመው እኔም በዚያን ሰዓት አንዱ ሰው ሌሊት ደወለ። መቼስ እያፈላለገ እንዳይሞቱ ማን ያስፈልጋል ይመስለኛል። ሀሳቡ እየፈለገ መሞት የሌለባቸው ይሁን ብሎ አስቦ ይመስለኛል። ደወለ። በጣም ተመሳጭ ሌሊት ነው 9 ምናምን ሰዓት ነው። አቤት ምን ታዘዝ በዚህ ሌሊት ምን ነው እንደው ወጣ እንደሆነ መቅሰፍት እንድድን ይችል ብትቀርስ ብዬ አይደል? አንዳንድ ቦታ ላይ ደግሞ ያሏቸውን ልበሉ ሻይ ቅጠል ያለ ስሟ አንዳንድ መርዲ የጠጣ ነው የሚድነው አለ። በአዊ አካባቢ ብዙ እናቶች ጽንሳቸው ወርዷል፣ በጣም በከራ ተቀብሏል። በዚህ ምክንያት አቃጥሏቸው አልችሉም አሁን ክትክት አቀጣል ምንድን ነው? በእርግጥ የባህል መድኃኒት ሊኖር ይችላል። ፌጦ እናቶቻችን ያውቃሉ። ነጭ ሽንኩርቱ ምኑ ደቆስ አድርገው ራሱን አመም ሲያርበ ያደርጉታል፣ ጉንፋን ያደርጉታል። እንዲያ ሊሆን ይችላል በባህል መድኃኒት ነው። ግን የሚጠቀሙበት ስልት ግን አስቡት። ተገየ አዩ ሰለሉ እንጠጡ ሲሉን እሺ፣ ያሉሳሉ ሲሉን እሺ፣ ሌሊት 10 ሰዓት ሲሉን እሺ። ምን ልሆናችን አይነት እንዳንጠራጠር አባቶች አሉ። እየቀጠለ ሄደ። እንግዲህ መታወቂያው እየሰፋ ሄደ። መታወቂያው ጥሩ ነው። መታወቂያ ያላወጣ አይድንም። ከምን ከመቅሰፍት እኛ ላማችን ከነፍስ መዳን እንጂ ከመቅሰፍት መዳን ነው የመጀመሪያው ጉዳያችን። አንዱ ትምህርት። ሁለተኛው ደረጃስ በቃ ይሄን ብላችሁ ቦታውን ልትወውና ብዙ ባልና ሚስት መታወቂያ ያወጣሉ። ዘመኑ ሊያልፍ ነው ሲባሉ በቃ ይጨነቁና
ግትልትል አድርጎ በመኪና ጭነው አንድ ኢየሱስ ቤተክርስቲያን ላይ ይሄዳሉ። ምን ሆናችሁ ነው አለቃው? አይ ቤተክርስቲያን የሚተርፈኝ ስለሆነ ትንሽ ቀን ያወራው ሰው እስኪያልቅ እዚህ ነው ይበላል። አለቃው ማን አላችሁ? የበራባ በዚህ መልኩ ብዙ ተጨረበሩ። መታወቂያ የሚሰጠው አይታወቅም። ዝም ብሎ ቁጥር ይላካል፣ ተጽፎ ይሰጣል። ማይተም የለውም። አሜን ብሎ ይቀበላል። በፖስታ ቤት ነው የሚሰጠው። የሚሰጠውንም አያውቅም፣ የሚቀበለውም አያውቅም። ሳይታወቅ ማን አለ? የበራባቶች። ከዚያ በጽዋ ማህበር ተደራጁ ብሎ አደራጃቸው። በጽዋ 22 24 12 የሆናችሁ በየመንደር ተደራጁ። ግቢ ላይ ጽዋ እንዳለ ሰምታችኋል። የዚህ ጽዋ እንዳለ የ24 የ12 ጽዋ እንዳለ ሰምታችኋል አይደል? ውጭ ላይም ከተማ ሄደው ጽዋ አላቸው፣ ግቢም ላይ ጽዋ አላቸው። ከመቅሰፍቱ የሚያመልጡት ማለት ነው። መታወቂያ ያላቸው። ይሄንን ለምንድን ነው የፈለጉት? በግቢ ጉባኤ መዋቅር ቢያደርጉት ተጠሪነት አለው። በማርክሳን ቢያደርጉት ተጠሪነት አለው። በሰነድ ቢያደርጉት ተጠሪነት አለው። በጋይት ቢያደርጉት ተጠሪነት አለው። ስለዚህ ይታወቃል፣ ሰንሰለት አለ። ብዙ ጊዜ የማይታወቁ በየቦታው ያሉ አስፈላጊ ምን አለ? ጽዋ ማብራት አለ። መጠቀም የፈለጉት እነዚህ አለ። ይሰበሰቡና የባንዲራ ምስክርነት ይወራል። ባንዲራው ታይቶ በሰማይ እንዲሆን ወጥቶ እንዲህ ተደርጎ ባንዲራ ምስክርነት አለ። የሚገርማችሁ እንዲህ አይነት ሰዎች ብዙ ይገጥሟቸዋል። ገጠመኞች ማውራት ይችላል። በየሁኔታችሁ ከሆነ እንተናየ ዱርዬ ምናምን ይገርማል። ዛሬ ጠዋት የመኪናዬን መስኮት ስከፍተው መሪው ላይ ባንዲራ ይሁን ንጉሱማ መምጣቱ አይቀርም። ለምን እንደሚታይ ባንዲራ እንደሚታይ አረንጓዴ ቢጫ የሚታየው ፀሐይ መስታወቱ ላይ ሲያርፍበት ነጸብራቅ ይፈጥራል። አሁን የተማረ ሰው በዚህ ይሸወዳል። እሱን ተውት። እኔ የተሸወዱበት ነገር የሆነ ቦታ ላይ ቦታ ልተው ትልቅ ጸበል አለ ከላይ ይወጣ ጸበል ሄደን አንዱ ሰዎች ጋር ተጠምቄ ወጣም እነሱ እያደነቁ ወጡ። በቃ ይገርማል። ቦታው የተቀደሰ ቦታ ነው። ይገርማል። ምንድነው አሉ። አረንጓዴ ቢጫ እንዳንዳንድ እኮ ስንጠመቅ ተዘርግቶበታል። አየህ እንዴ? እኔ እኮ አላየሁም። መቼም እንደዚህ ካህናትማ መጥተውባቸዋል ወይ ህልም ያያሉ፣ አረንጓዴ ቢጫ ቀይ ስካያዩ፣ ጸበል ገብቶ ያያሉ እያሉ እንደ ኃጢአተኛ መቁጠር ጀመሩ። ይህ ሰዎች እንግዲህ እውነት ነው። ተመልሼ እነሱ ሰርቼ ገባሁ። ጸበል ስጠመቅ አይታይም። ካምን አይታይም። በኋላ ወጥቼ ነገርኳቸው። እኔ አላየሁም። እንዴት ነው ነገሩ? ከዛ ወደ አባቶች እንወሰድና ተናዘዝ አሉ። ደግሞ ማቃቸው እኮ ናቸው። በጣም ይገርም ነው እውነት። በነጋው 3 ቀን ለመጸበል ነው የሄድነው። በነጋው ጸበል ሲገቡ የሚገቡባትን አይቼ መጠመቅ ፈለጉ። ተጠመቁ። እነሱ የተጠመቁባት ቦታ ላይ እኔም ስጠመቅ አረንጓዴ ቢጫ ቀይ በደንብ ታየ። አሁን በቃ እኔ የምጠመቀው ከዋሻው እንደሚወርዳለ ፀሐይ ላይ ያገኘው ላይ እነሱ የሚጠመቁት ፀሐይ ሲመታል ሲወርድ ፀሐይ ያገኛል። ልክ ያ ፀሐይ ሲሰብረው አረንጓዴ ይሰራላቸዋል። ታች ሲወርድ ጉዳዩ ይሄ ነው። ያንን ይዘው ፎቶ በቃ የባንዲራ ምስክርነት ቤቱ መስኮት ሲያልፍበት ጠዋት ላይ የሆነ ብርጭቆ ነገር ካለ ጠረጴዛው ላይ አረንጓዴ ነገር ይሰራል። ያንን ያመጡና ነጸብራቁ ባንዲራ ምስክርነት ይላል። እውነት ፊደል የቆጠረ ሰው እንዲህ ይላል። ይህንን ፖስት እያደረጉ ማጥለቅለቅ እንዲህ ሊሆን ነው ማለት ነው። እንዲህ ሊሆን ነው የሚል በዚህ የቀጠለ ሄደ። መታወቂያ ማውጣት፣ መደራጀት ምናምን ልጅ ከተሉ ከዚያ በኋላ የመጡ ሂደቶች ቤተክርስቲያን አትሂዱ፣ ቤተክርስቲያን ረክሳለች፣
ካህናት እንዳታገኙ የዘንዶ መልእክተኞችና ፖለቲከኞች ናቸው። ሥጋ ወደሙ እንዳትቀበሉ ጽዋ ስትጠጡ ሥጋ ወደሙ ይሆንላችኋል። መጽሐፍ ቅዱስ እንዳታነቡ የአባቶች መልእክት ብቻ በቂ ነው። መልእክቱን አዳምጡ። ሌሊት 9 ሰዓት ተነስታችሁ የጽዋችሁን ስም ዘርዝራችሁ ጸልዩ። ሌሊት የተፈቀደው ለአራዊት ነው። ቤተ መቅደስ አትሂዱ። ከዛ ይህ ማህበር በ1998 ነበረ 88 ነው የተመሰረተው። መልአክ ጋርዶት ነው የቆየው። አሁን መልአክ ክንፉን አንስቶ ሁሉ እንዲድን እያደረገ ነው። ከቤተሰብ መካከል አንዱ መታወቂያ ያላወጣ ካለ አድኑ። ምክንያቱም ምስጢር እንዳያወጣባቸው ነው። ተመሳስለው እንዲገቡ አትድኑ። ከማህበሩ ተከታታይ 2 ቀን ከቀረ ይሰረዛል። ለመዳን ደግሞ የምታረጉት በርበሬ፣ ሽሮ፣ ጨው፣ የማይነቅዙ ሂሎች፣ ዳጉሳ፣ ጤፍ፣ በሶ ሁሉ እንዲያው አዘጋጅታችሁ መኪና፣ መድኃኒት ኤክስፓየርድ ያልሆነ ፍራሽ ምናምን ቆርቆሮ ብዙ ነው ነገራችን ላይ ዘርዝረን አዘጋጁ። ይኸው ሁሉ ኮተት ይነግራል። ማን አለ ይሆናል እንዳይጠራጠር የበረሃ አባቶች። እኛም በአንድ ሚዲያ ላይ ትንሽ አውርተን ነበር። አንድ አባት አሉ መምህር ያሉ። ከዛ የተወሰነ ብቅ ብለን ለማውራት ሞክረን ወደፊት የአባቶች ጸሎት የሚቀሳቸው ናቸው እያለ ያወራል። ቀሰፋሉ ምናምን ማን ነው ይቀሰፋል? እግዚአብሔር። ምናልባት የሚሰሩበት የመረጃ መስመር ስለሆነ ጉዳዩ ስለተኮላሸባቸው እነሱ ሊመጡ ይችላሉ። እውነት ሥጋ ወደሙን አትቀበሉ የሚል ኦርቶዶክሳዊ ድምፅ ነው። ቤተክርስቲያን ረክሳለች የሚል ኦርቶዶክሳዊ ድምፅ ነው። ሲኖዶስ ውጉዝ ነው የሚል ኦርቶዶክሳዊ ድምፅ ነው። በግለሰብ ደረጃ ኃጢአት ይኖራል። ከዚያ ከሲኖዶስ በግለሰብ ደረጃ ህብረቱ ግን ትክክል ነው። ቤተክርስቲያን በግለሰብ ደረጃ ሲሄድ ችግር ያለበት ሰው ይኖራል። ቤተክርስቲያን ግን ትክክል ናት። ቢከፋ ከነሱ ቤት ቤተክርስቲያን ትከፋለች። ቤተክርስቲያን እኮ ተሰባሰብ ጸሎት እናደርስበታለን፣ ማለት ይቆምበታል፣ ሰዓታት ይቆምበታል፣ ቅዳሴ ይቀደስበታል፣ ሥጋ ወደሙ ያቀበሉበታል፣ አውደ ምሕረት ስብከት ይነገርበታል፣ ዝማሬ ይዘመርበታል። ከነሱ ቤት ያለ አለው። ብትከፋ ትከፋለች ወይ ከግለሰቦች ቤት? ክህነት የለም፣ ክህነት ረክሷል። ታዲያ የእናንተስ ክህነት ከሌለ ተጠምቃችኋል ክርስቲያን ናችሁ ወይ ስትሏቸው አሁን አይደለን የሚሉ ሁሉ ተነስተዋል። ነገር ግን ንጉሱ ሲመጣ እንደ ደመና መንፈስ ቅዱስ ያረሰርሳል። ያን ጊዜ ልጅ እንሆናለን ይላል። ፈጽሙ ነው ካይወጣጣሽ ፈጽሙ ዳዳላለው ይነገራል። እኛ አባቶችን እኮ ፈጽመን አንወቅስም። እንተና እንደተናገረው አለቃ እንደተናገረው አለቃ እያለው ሲኖዶሱን አውግዟል። አንድ ካህን ጳጳስ ማውገዝ ስልጣን የለው። ጳጳሱ ፓትርያርኩ ማውገዝ ስልጣን የለው። ፓትርያርኩ ደግሞ ሲኖዶሱን የማውገዝ ስልጣን የለው። ወይም ደግሞ የሃይማኖት ልዩነት እስካልመጣ ድረስ አለቃም ያሉት በሊዮን ሃይማኖት የተገኘ ዲዮስቆሮስ አውግዞታል። ባሪዮስ ሃይማኖት የተገኘ ሰለስቱ አውግዞታል። በንስጥሮስ የተገኘው ደግሞ 200 ሊቃውንት አውግዞታል እያሉ የተናገሩ ህብረት ያይደለ ግለሰብ ላይ ሊኖራቸው ይችላል። ህብረት ግን ስህተት የለበትም። ህብረቱ ይህንን ያናፍሱለታል፣ ይጮሃል። ማን አለስሉት? የበረሃ አባቶች ኦርቶዶክሳዊ መለኪያ የለውም ምለው ከዚህ ተነስቶ ከዚህ የተነሳ ብዙ ወጣት ከቤተክርስቲያን ለዩት፣ ከሥጋ ወደሙ ለዩት፣ ከምስጢረ ክህነት ለዩት፣ ከቅድስና ቤተክርስቲያን ለዩት፣ ከመጽሐፍ ቅዱስ ለዩት። መጽሐፍ ቅዱስ እንዳይሰማ የአባቶች መልእክት በቂ ነው አሉት፣ ነገሩ። በጣም የሚገርማችሁ መቅሰፍቱ የካቲት 16 ጀምሮ ይቀጥላል። የካቲት 16 ደረሰ፣ አለፈ። አባቶች ጸሎት ጸልየው ትንሽ ቀን የንስሐ ቀን 7 ቀን አስጨምረው ነው አሉ። የካቲት 21 ቀን ይጀምራል አሉ። የካቲት 21 ቀን ደረሰ፣ አለፈ። የካቲት 21 ቀን በየሚዲያቸው ምን አደረጉ መሰላችሁ? ናይጄሪያ፣ አልጄሪያ፣ ምናምን፣ ኮንጎ፣ ኢትዮጵያ፣ ደቡብ ምስራቅ፣ ምዕራብ
የመኪና አደጋ የእሳት አደጋ የተከሰተውን በሙሉ እያመጡ መለጠፍ ጀመሩ። ይዋ ጀመረ እያሉ የተደረጉትን ድርጊቶች በሙሉ እያመጡ እየለጠፉ ጀመረ መቅሰፍቱ ማለት ጀመሩ። እንዲህ አይነት አይምሮ ስሪት አስቀምጡ። እንዲህ አይነት የሚፈልጉት ኦርቶዶክሱ ምን እንዲሆን ነው? ክህነት የሌለው፣ ቁርባን የሌለው፣ ቤተ መቅደስ የሌለው፣ አምልኮት የለው፣ ሃይማኖት የለው። የሚያወሩት ሁሌ ነገር ስግብግብ ባለው በትርኢት ይሞላል። እንዲህ ሊሆን ነው፣ እንዲያደረግ ነው፣ ነቢያት አሉ፣ አበው አሉ፣ ምናምን አሉ ቢሉ ባይሉና ገባኝ ክርስቶስ ናቸው። ጀመረ ካለው መሰረት ቅዱስ ጳውሎስ የነገረ እናንተስ መልአክ እንኳን እኛ ካስተማርነው ውጭ መጥቶ ቢያስተምራቸው አትስሙ እንዳለ መልአክ እንኳን ወአንትሙሰ መልአክ ሰማይ ለመማረክም ካላ ዘማርናኩም ውጉዘ ለይኩን የተወገዘ ይሁን እኛ ካስተማርናችሁ ውጭ መልአክ እንኳን ቢያስተምር ውጉዝ ይሁን ብሎ የነገረ ይሁን ንገረኝ። ሲቀጥል ድነት የሚገኘው በምልክት ነው አሉ። በምልክት ድነት በምልክት የሆነ ለእስራኤል በበጉ ደም ምልክትነት ከመቅሰፍት ድነው የነበሩት የክርስቶስ ምሳሌ ስለሆነ ነው። እኛ እኮ አማናዊ የክርስቶስ ደምን አግኝተናል። ምልክት ሳይሆን አማን ነው ያለ፣ እውነት የሆነ ነው ያለ። ስለዚህ በተራ ምልክት ነው የኛ ጨርቅ ነው የሚያድነን። ይህ ቢሆን የሀገር ክብር መገለጫ ነው። የኖህ ኪዳን መሰረት ምልክት ነው። ከዚያ የቀረበ ባለ የነገረ ድነት ግን አይደለም። ቀሚል ነው። በዚያ አይደለም የሚፈልጉት ሁለት ነገሮች አሉ። ወደፊት ሀገር የሚወድበትን አንድ የሚያግባባውን ምልክት እንዲያጣ እንዳይወድ ማድረግ፣ አንድ ያደረጉት አባቶቹን ድምጻቸው እንዳይሰማ ማድረግ። አሁን ደግሞ እንዲያደርጋሉ ወደ የበረሃ አባቶች ኑሩ ወደ ገዳሚውና ጽዋውን ሰብስበው ወደ ገዳሚው ይሄዳሉ። ሰብስበው ሲሄዱ ቀደም ብሎ አንድ ባታዊ ይልካሉ። ይልኩና እዚያ ላይ የገዳሙ ፈላጭ ብሎ ይቆያቸዋል። እዚያ ይቆይና ሲሰናበቱ እዚያው ገዳም ተሳልሞ ሲመለሱ ልጆች እያለ ይባርካል። ባላማ ይላል። ከዚያ ቃለ ምዕዳን ይባላል። ይነግራቸዋል፣ ያወራቸዋል። ችግር ነው፣ ዘመኑ ሰፍት ነው፣ ምክር አዘጋጁ፣ እግዚአብሔር ጥቂቶቹን ነው የሚያቀርብ ያርቃል ብሏል ይላል። ያን አስጨንቆ ይሰዳቸዋል። ከዚያ ምን እናርግ ይላሉ። ይሄን አርጉ ነው እህል የምናከማችበት በኋላ ለመቅሰፍቱ ዘመን የሚሆን እህል ያስፈልገናልና እህል ያጠራቅማሉ። የት ነው የሚያስቀምጡት? አይታወቅም። ከዚያ ይቀጥሉና እንተራ የሚባል አባ ዘወንጌል ሰምታችኋል? አባ ዘወንጌል የሚባለው አባት እየተባለ ሲወራ ሰምታችኋል? በጠቃላይ አባ ዘወንጌል ማለት ነው። አባ ዘወንጌል በሰሜኑ ክፍል ሀገራችን ላይ የነበሩ ትልቅ አባት ናቸው። አባ ዘወንጌል ቅርብ ነን፣ ሩቅ አይደለም ለጉዳዩ ለሳቸው። እንዲህ ይደረጋል፣ እንዲህ ይመጣል፣ 2000 ምናምን እንዲህ ይሆናል ፈጽሞ አላሉ። ፈጽሞ ነው እንዲህ የሚሉ ሰዎች አባ ዘወንጌልን አያውቃቸውም። በአካል ራሱ እርግጠኛው ነው የሚነግራቸው። እኔ ያልሰማሁት ነገር አለ ብዬ ሰሞኑን ቅርብ ጊዜ ስለዚህ ረድ ለነበረ ሰው ደወሉ። እዚያ ረድ አባ ግን እንዲህ ብለዋል። እኔ ያልሰማሁት እንዴት ነው? ኧረ ጭራሽ ያልሰማኋቸው 7 ዓመት አብሬያቸው ቆይቻለሁ ግን አልሰማሁም ማለት ነው። የትኛው ነው የሚነግራቸው ታዲያ? አላሉ ገጠመኝ አለ እንደዚህ አይነት ሂደቶች። የሆነ ገዳም ማውቃቸው ሰዎች መጽሐፍ ሳልገባ ነው ቆየት ብሏል። እንደ ኑዛዜም ይሆናል የማውቃቸው መነኩሳት ናቸው። ወጥተው ተገናኙ እና አንድ ምሳሌ ብላ ብለው ይዘውኝ ሄዱ። ትልቅ ሆቴል ገቡ። አንዱ አይናገርም፣ ትንሽ ሸርገብ ያለ ነው። አንዱ ይናገራል። እኔም ደግሞ የሆነ ፎጣ ለበሱ። እሱ ከሆነ ጠላሙ ፎጣ ለበሳለ ፎጣ ለበሱ ወይ ባፈጣ ለበሱ። እኔ አልገባኝም። የዚህ ቤት የታደለ ቤት በረሃ የሚኖሩ ለ40 ዘመን የዘጉ አባት ወጥቶ የማያውቁ ምን ቢመጣችሁ ነው የመጡላችሁ አላችሁ። ስለዚህ ባላ ነው ምደርሳጣች የሚበላውን ስታመጣ የሚጠጣውን ስታመጣ መታደል ነው። ቆሎ ቀምሶ የሚያውቅ ታዲያ
እንዴት ነው እናንተ ቤት መጥተው ይቀመሱላል? ገርባ አንቺ ሴትዮ ሃይማኖት ትልቅ ነው፣ ትልቅ ሃይማኖት ነው ያላችሁ አላት ሴትዮዋ። ሴትዮዋ በቃ አንዴ በቃ ነው ይዘን የገባኝ መሰለኝ። እኔ ደግሞ ምን አለ ይሄም ሳይሆኑ የበረሃ አባቶች በእግዚአብሔር አገናኝተው ጠርተውት ሳይሆኑ አባቶችን እያገለገለ ያለ ነው። የመንፈስ ቅዱስ ጥሪው መቼስ ይው ጠርቶት ሲላል ሴትዮዋ በቃ እኔ መንፈስ ቅዱስ እንኳን ሊጠራኝ ባለፉበትም አላለፈም። ያው በልጅነቱ እንዳለው ነው እንዲህ አለ እንዳልናገር ሊያፍሩ ነው ዝም እንዳልን እንዴት ያልኩት። አሁን እዚያ ከተማ ሲሄድ ምሳ ስንበላ አንዳንዴ ምሳ እንበላለን። ነው የድሮ ያስመረመርናቸው ንቅላቸው ለማለት ይዳታኛል። ግን እንዴት ይባባል ወጥቶ ሄዱ። እንዲህ አይነት ባታ ያለ እንዴ አሁን እንዴት ነው የምትለዩት? እንዴት ነው የሚለየው? መጨረሻ ላይ ከዚያ ምን ላድርግ ያለ ሴትዮዋ ወደ በረሃቸው እየተመለሱ ነው። ሽምብራ ገዛ ነው የሚሄዱባት። ትንሽ ሳንቲም ካለች ከሌለ እሳቸው ይጠብቃል። እንደ ወደ በረከት ያለው እሳቸው ማምኑ ቅጠሉ አለግባቸው አለ እንዴ ሴትዮዋ ጓጓች። ከዚያ ምሳ ስንት እንደሰጠች አላውቅም። እንግዲህ እዚያ ላይ ተሳትፎ የለኝም። አሁን እንዲህ አድርገው የሚያጭበረብሩ ሰዎች እንዲህ አድርገው የሚያጭበረብሩ ሰዎች ካመር ባታዊ ነው መጡ ነን እያሉ በመሳሰሉ ሂደቶች ኦርቶዶክሱን እያዘጋጁት እያሰናዱት ነው ያሉት። ከቤተክርስቲያን ፈጽመው ለይተውታል። ደግሞ ሰምታችሁታል። አሁን ያለውን ቅርብ ጊዜ እንግዲህ ቴዎድሮስ ይመጣል የሚሏችሁ አሁን የምትሰሙት ነው አላለ? ሰምታችሁታል አይደል? ቴዎድሮስ ይመጣል የሚሏችሁ ነኝ አሁን የምትሰሙት ነው። በቴሌግራም አሁን የምትሰሙኝ ነው። ድምፁ የሱ ነው። እንኳን ሰማን። አበረሃ መስሎን ነበረ ቴሌግራም። በዚህ ዋው የዚህ የጎጃም መርጌታ ነው ማለት ነው። ወያለ ትልቅ መርጌታ መጥቷል። ታምጥሟል። ትልቅ መርጌታ መጥተው ገቡ። እንዴ ሰውየው ተራ መርጌታ ነው። ያኛው ይልጓል ቢሆን ያቋቋም ይሁን ይሄን ይሁን እንዳይቆ እንዴ በትልቅ ሰው ፊት ይጮሃል። ዝም እንዳይ ሰውየው አይቆም። ምን ያገር እየተጨነቀ እየጮኸ ጆሮ ቢሰጥ ዝም ብሎ ጸናጸና ማቆሚያ ነው። ዝም ብሎ ቆም ምን ያ ከዚያ እያዳመጡ ያም ዝም አለ። በኋላ ብሎ መጮህ ሲጀምር ጓድ እንኳን ሰማሁ በኋላ ያም አቁን አወቀው። እንግዲህ እኔ በላይ አይደለም ነው ማለት ይችላል። እንኳን ሰማሁ ድምፁ እንኳን ሰማሁ እኔ ነኝ ብሎ አለ። በነገራችን ላይ በዓለም በቤተክርስቲያን ታሪክ እንደዚህ ሆኖ በበረሃ የመጣ ከበረሃ የተገኘ አለ? ዳዊት የነገሰው ከእስራኤል መካከል ነው። ሶሎሞን የነገሰው ከእስራኤል መካከል ነው። አብርሃም አጽፋ የነገሱት በሀገራችን ታሪክም ከሰው መካከል ነው። አጼ ካሌብ፣ አጼ ገብረ መስቀል ንጉሠ እስራኤል የመጡት ከሰው መካከል ነው። ላሊበላ፣ ናኩቶላ፣ ንጉሥ ይምርሃነ ክርስቶስ፣ ገብረ ማርያም የነገሱት ከሰው መካከል ነው። በምንኛው ታሪክ ነው እንዲያው ከበረሃ መጣ የሚል ያገኘ ነው አለ? እንዲህ ትውፊት አለ ኑረን 2000 ዘመን ስንመጣ እንደዚህ ደግሞ ሚል አለ። አንዳንድ ንጉሱ ሲመጣ ይገርማቸዋል። የአንዲት ላም ወተት፣ የአንዲት እሸት፣ የአንዲት ስንዴ እሸት ለ40 ሰው ይበቃል። የሚያወሩት ነው እነሱ የሚያወሩት ነው። የአንዲት እሸት ለ40 ይበቃል። እንደው ተውት፣ እንደው ለ40 ሰው ይበቃል ብለው ያወራሉ። ጎበዝ እስራኤል ምን ይላል? ማርና ወተት የምታፈልቅ ሀገር ይላል። ማርና ወተት እስራኤል ታፈልቃለች ማለት ነው። ላም ካረቡ ይገኛል ወተት፣ ንብ ካረቡ ማር ይገኛል ነው ጉዳዩ እንጂ ማርና ወተት ውሃና እንደ ጎርፍ ይፈሳል ማለት አይደለም። ይሄን ይዝና ልክ ምድራዊ ገነት አድርጎ ለመቀበል እየቋመጡ ናቸው። 70% የኢትዮጵያ ሕዝብ ያልቃል፣ 30% እኛ እንቀራለን። ከመቅሰፍቱ የተረፍነው እኛ የአንዲት ላም ወተት እየጠጣን በቃ አርፈን ከመቅሰፍት ድነን እንኖራለን ነው የሚሉት። እንዲሁ በምናብ ነው በአካል ነው የሚሉት። ቅዠት። ከዚህ ቅዠት እንውጣ። ከዚህ ቅዠት ጉዳያችን ነው። እኛ
በእርግጥ የምናደርጋቸው ሂደቶች አሉ፣ ተሳትፎች እንዳንድ ኦርቶዶክሳዊ ሰው። ከዚህ በኋላ እንዳላስረዝመው ምንድነው የሚፈልጉት ነው የሚፈልጉት ቁጥር አንድ የሚፈልጉት የኢትዮጵያ ኦርቶዶክስ ክርስቲያኖችን ከክርስትና አውጥቶ ወደ አይሁድ ማግባት ነው አንዱ። ያቺ ማናት? ወይዘሮ ታውቃለች? ማነው ወይዘሮ ማለት ትባላል? አረ ስሟን ጥራት ወይ ስሟን ያልኳት ስንት ነው ትባላል? እሷ ስላልሆነች ነው የሚለው ስለማይመጥ ነው። ከወይዘሯ ስምንተኛው ንጉስም ነበረ በላቸው። እነዚያም ተደምረው ከሰማይ የወረዱ ሴቶች ተደምረው እንዲህ ማርያም ላይ መለኮት ላይ ብሎ ተደምረው እነዚህ ሁሉ አንድ ነው ዓላማቸው። ምንድን ነው የሚፈልጉት? ለአይሁድ ማስከበር ገባሪ ማለት። ሁለተኛ ዓላማቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የመረጃ ስራ መስራት። ሶስተኛ ዓላማቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያኖች የምንም ተሳትፎ እንዳይኖራቸው መከለል። ንጉሱ ሊመጣ ስለሆነ ፖለቲካ አትሳተፉ፣ ኢኮኖሚ አትሳተፉ፣ ምንም ላይ አትሳተፉ፣ በቃ ሊመጣላችሁ ይላቸው። ኦርቶዶክሱ ያገላል ከሁሉም ነገር። ከሁሉም ሲያገል ለሌሎች እንዲሰጥ እንዲያዝ ማገለል ኦርቶዶክስ ማገለል። ትልቁ ስራቸው ቢዝነስ ይሰሩበታል። ማን እንዳለ ለምን እንዳለ ያውቁ። በነገራችን ላይ ጨለማ ውስጥ ነው የሚማረው። እዚህ ሆሎት አካባቢ አንድ የሚያሰለጥኑበት ቦታ አለ። ትልቅ እንደዚህ ያለ መጋረጃ ጥቁር መጋረጃ ይጋረድና እዚያ ሆኖ ያስተምራል። መጋረጃ ውስጥ ነው፣ ሌሎቹ ይሰማሉ፣ አያዩም። ያስተማረው ሳይሆን ወጥቶ ይሄዳል። ዝም ብሎ ወጥቶ ይሄዳል። የመረጃና የኢኮኖሚ ስራ ይሰሩበታል። ኦርቶዶክሱ አይነቃም፣ ደግሞ አይሸሽግም። በነገራችን ላይ አባቶች ብሎ ስለሚያምን አይሸሽግም። ሌላው ቀጥሎ ደግሞ የንዋየ ቅድሳት ስርቆት ይሰሩበታል። ለምን ሰሩበት? ካህናቱን የሆነ ቦታ ላይ አሳመኑ። ኢትዮጵያ ለተፋ ቤተክርስቲያን ሊቃጠል ነው አሏቸው። ምን እናድርግ ነው? ያቅሳት ጽላት ብራና መጻፍ ሸሽጉት እንጂ የት እናኖረው? አባቶች እንዲያኖሩላችሁ አምጡት አሏቸው። አምጡት እናኖሩ። እንዲህ አይነት መሰረት እየጣለ ነው። በዚህ መልኩ ኦርቶዶክሱን እያጠፉብን ነው ያለው። ንቃተ ህሊና እንዲኖረን ኢንፎርሜሽኑ እንዲኖረን ለማውራት ነው። በጣም የተጋነኑ ነገሮችን ያደርጉታል። ሰምታችኋል አይደል? ኢትዮጵያ የሰው ዘር መገኛ ናት። ሙሴ ተወልዶ ያደገው ኢትዮጵያዊ ነው። ክርስቶስም ኢትዮጵያ ተወልዶ ነው ያደገው። ኢያሱም ኢትዮጵያ ነበረ። አሉ ብዙ ኢትዮጵያ ነበሩ። ኖህም ከሚስቱ ጋር ኢትዮጵያ ነበረ። እንዲያውም የሚስቱ ሀገር አይከል ነው። የኖህ ሚስት አይከል አይደለም የምትባለው፣ እዚያ ነው ያረፈችው። ወደፊት ቀራንዮ የሚባለው በዚህ አካባቢ ያለ ክርስቶስ የተሰቀለው እዚህ ነው ሊሉ ሁሉ ይችላል። ደብረ ዘይት የሚባል ደብረ ዘይት የሚባለው እዚያ ክርስቶስ ተራራው የወጣበት ነው ሊሉ ይችላል። ናዝሬትም እንደዚህ ነው። መጽሐፍ ቅዱስ እንዲታወስ ለማድረግ የተደረገ ነው። ይሄንን ደግሞ ያስተጋቡታል። ሰው ገነት ኢትዮጵያ ናት እያሉ ያዋሩለት። የሌለን ለጥታው ከፍ ያደረጉ ይሰቅሉና የእምቧይካን ይልሉት። የሰው ዘር መገኛ ኢትዮጵያ ናት ሲል እኛስ በያው ደብረት አወጣን የለ እዚህ ጉባኤ ሰው ዘር መገኛ ሀገር ምናምን ሰው የመጣው በኢቮሉሽን ከሆነ ዝንጀሮ መሰል ዳርዊን ያስተሳሰብ ከሆነ የሰው ዘር መገኛ ከሆነ እኛ ከእግዚአብሔር ያልመጣ ዝንጀሮ ነው። ስንባችን እንኳን ማናቅ ሰዎች እኮ ነው። በተበላሸ መለኪያ ካርቦን ዴቲንግ ነው ይባል መለኪያ በተበላሸ መለኪያው ነገራችን ላይ ከ2000 ዓመት በኋላ መለካት አይችልም። ታዲያ መለካት ስለማይችል ምን እንደሆነ ይባላል። ሚሊዮን 2 ሚሊዮን 3 ሚሊዮን ብንለው ብሎ በሚሰጠው በዚህ አስተሳሰብ መለኪያ የተቀረጸ አስተሳሰብ ወስደ ላይ ሰቅሎ ራስን ማጥፋት ተገቢ አይደለም። መጽሐፎች ታትመዋል በዚህ ዙሪያ ላይ ኢትዮጵያና ኢትዮጵያዊነት፣ ኢትዮጵያ ያለ መፋረጃ፣ ኢትዮጵያ ጥንታዊ ኢትዮጵያ ምናምን ያልተፈታ ውግዘት፣ ኢትዮጵያ ያለ ብርሃን፣ ኢትዮጵያ የብርሃናዊ መንግስት፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ ምናምን በጣም ብዙ መጽሐፍ ተጽፏል በዚህ ዙሪያ ላይ አጋኖ ሚክር በኋላ ግን
የሚሞላ ሚኒድ ማለት ነው። ሚዲያዎች አሉ፣ ቴሌግራሞች አሉ፣ ዩቲዩቦች አሉ፣ መጽሐፎች አሉ። እነዚህ ሁሉ ተጽፏል። ኦርቶዶክስን ከክርስትና ማስለቀቅ እንደሚለቅ ደግሞ አይደለም። አይታችሁ ከሆነ የቤተክርስቲያን አባቶች አጠይቁ መምህራን ስብከቱ ምንም አትስሙ የዘንድሮ መልእክተኞች ናቸው እንዳታዳምጡ ተባለ፣ ተዘጋ። ዝግ ሆነና እንገርስን ነው እንዲህ ማን አለ? አባቶች ዋልድባ ይላል አይደል? ማህበረ ሥላሴ እንዲህ አለ ይሄን ዳጋ አለ ይሄን ደብረ ገነት አለ ይሄን ዝቋላ ደብረ ሊባኖስ አለ ይሄን ታይቅራን አለ ይሄን ከዲናው ገዳ የሉ። አንዱ እስራኤል ነው ያለው ነገራችን፣ አንዱ ጀርመን ነው ያለው፣ አንዱ አሜሪካ ነው ያለው፣ አንዱ ኢትዮጵያ ነው ያለው። የሚመሩት እነዚህ ናቸው። ዋና መሪዎቹ እነዚህ ናቸው። ትታውቃቸው ድምጻቸው ሁሉ ነገራቸው። የትኛው ገዳም ማያውቁ ሰዎች ፈጽሞ የተወሰኑት ወታደር ነበሩ፣ ወጥተው ባህታዊ ነብረው ይሄዱ ናቸው። ከወታደር ወጥተው ይሄዱ ምናልባት በኤጀንት አድርጎ ያሰለጥናቸው አካል ሊኖር ይችላል። አጀንዳ ግን ሰጡ ለኦርቶዶክስ። በዚህ ሰዓት አጀንዳ ሊኖረን አይገባም። ሌላ አጀንዳ ለካልቪሳሌ ማለት ኦርቶዶክስን የማስቀጠል አጀንዳ ነበር። ይህን አጀንዳ ሰጥተው አራት ወሩ ተማር ምን ሰዎች ቀለም ቆጠር ምን ሰዎች ደግሞ እዚያ ተሰልፈን የአባቶች ድምፅ ለመስማት መልእክት ለማዳመጥ እዚያ መንገብገብ ሆነ። የቤተክርስቲያን ድምፅ መስማት አቆመ። በዚህ መካከል ላይ ክፍተት ተለየ። ኦርቶዶክሳዊ ያደርጋል ምንድን ነው ኦርቶዶክሳዊ ያደርጋል ይላል። እሱ እንድናስታውስ ለማለት ያለው ሰዓት የወሰዱ ይመስለኛል። ተግባብተናል። ማታወቂያ ያወጣችሁ ሰዎች አገልግሎቱ ስለዚህ ጥያቄ ካላችሁ ኑ እናወራችሁ። ጠይቁ አትታለሉ። እመኑ የሚሰሩበት ኢንተለጀንስ ምን ይባባል ሆነ የሚሰሩበት ኦርቶዶክሳዊ ቤተክርስቲያን ማዳከም የማዳከሚያ የፖለቲክስ ሴት የሚሰሩበት የኦርቶዶክስን የዶግማ ቀኖና ፈጽሞ መጣስ ነው። እውነት ስጋውን አትቀበሉ የሚያስባ ስጋ ነው ደሙ ነው የክርስቶስ ሲሉ እንዴት አለ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለ የሚለው እንዴት ረሳ? በሰው ቅድስና ልኬት ነው የሚበላ አይደለም። ይህንን ነቅታችሁ ልትመልሱ እንፈልጋለን። እንድታትሏል ልጆችንም ልትመልሱ በየቦታው የገቡ ወንድሞቻችንን አምጥታችሁ አረጋግታችሁ ትክክል አለመሆን እንድታስረዱ ለማለት ያለው ይቆየኝ።